ለሚገባውና ነገሮችን በትኩረት ለሚያይ ሰው ነገሮች ሁሉ እኔ ግልጽ እየሆኑ ያለ ይመስለኛል። በተለይ ሶሻል ሚዲያ ላይ እዚህ ቲክቶክ አካባቢ ወይም ደግሞ የሆነ ነገር ይረክሳል አይደለ? የሆነ ነገር ሲበዛ ይረክሳል። አክቲቪስት የሚባለውም ረክሷል። የሰው ልጆች ያስተሳሰብ ደረጃቸውም ዝቅ እንዳለ እየረከሰ እንዳለ ነው የሚሰማኝ። ሰው የፈለገውን እንደፈለገው ያወራል። መልካም ስብዕና ያላቸው መልካም መልእክት የሚያስተላልፉ ወይም ደግሞ ከራሳቸው በላይ ለሕዝብ የሚያስቡ ሰዎች ክብር ሲሰጣቸው አልተመለከትኩም። ይልቅስ ባለጌ ጋጠወጥ የሚናገሩትን የማያውቁ ሕሊና ቢስ ይሉንታ የሌላቸው ሰዎች መድረኩን እንደተቆጣጠሩት ይሰማኛል። ለዛም ነው በምድር ላይ የሚፈሰው ደም፣ በምድር ላይ የሚያልቀው ወገኖቻችን፣ በምድር ላይ የሚከፈለው ዋጋ እየተላመድነው ምንም እያልመሰልን እየተጓዝን ያለ ነው። ለማንኛውም ልናገር የፈለግኩት በዚህ በሶሻል ሚዲያ ላይ ባለው ነገር ነው። ሶሻል ሚዲያ ላይ ባለው ነገር ስርዓተ መንግስት ተብሎ የተቀመጠው ገዳዩ ቡድን እኔ ጄኖሳይደር ቡድን ብዬ ነው የማስበው። የፈለገውን እንደፈለገው በምን ሰዓት በነማን ማስሮጥ እንዳለበት እንዴት ማስኬድ እንዳለበት ሶሻል ሚዲያ ላይ ያለውን ህዝብ እንዴት አድርጎ እንደናቀው እንዴት እንደ ከብት መንዳት እንዳለበት ጠንቅቆ ያውቃል። አንዱ በአንዱ ሲስቅ ጀንበር ጥልቅ ብል ይላል የአገሬ ሰው። እና ሁሉም አዋቂ ነው፣ ሁሉም ተንታኝ ነው፣ ሁሉም ተናጋሪ ነው። አድማጭ ያለ አይመስለኝም። እኔ መናገር የምፈልገው የብልግና ጫፍ የብልግና ጥግ የሰው ልጅ አጉራ ዘለል የሆነ አንኤክስፔክትድ የሆነ ነገር በአደባባይ ላይ ሲደረጉ ተመልክተናል። ለምሳሌ ሶሻል ሚዲያ ላይ ላይቭ ስትሪሚንግ ቲክቶክ ላይቭ ሴትና ወንድ ግንኙነት ሲያደርጉ ተመልክተናል፣ አይተናል። ሰዎች ራቁታቸውን ተቀምጠው አይተናል። ልመና ስለ መድኃኔዓለም ስለ ማርያም አክቲቪስት የሆነው አንድ አበባ ሁለት አበባ አንበሳ ወርድልኝ ምናምን ልመና ነው በነገራችን ላይ። ሙሉ አካል ያላቸው ሰዎች ህሊናቸውን ሸጠው ሶሻል ሚዲያ ላይ አንድ አበባ ባካችሁ ጣል ጣል አድርጉልን ምናምን የሚሉ ሰው ተመለከታችሁ የዘነጠ የለበሰ ሊሆን ይችላል፣ ወይም ደግሞ የምታውቁት አክቲቪስት ሊሆን ይችላል ምናምን። አንድ አበባ ጣል ጣል አድርጉልኝ ምናምን ጌም ሲጫወት ካገኛችሁት ልመና ነው። ህሊና ይዞ ሙሉ አካል ይዞ ልመና ማለት ነው። ይሄን ህሊና ራስን መሸጥ የሚባለው ይሄን ነው። የፖለቲካውን ወይም ደግሞ የወንድሞቻችን ምድር ላይ የሚከፈረው ጋር የኢትዮጵያን ህዝብ ዋጋ ማሳጣት በኢትዮጵያ በፖለቲካም ይሁን በባህል በሃይማኖትም በምንም ልመና ውስጥ የገባ ሰው ነው እና በርከት ያሉ ለማኞችን ተመልክቻለሁ። ለማኝ ስል ሙሉ አካል ያለው ነው። ለምኖ የሚበላ ሰርቶ አቅመ ደካማ የሆነ የጤና ችግር ያለበት ወይም ደግሞ አጣብቅኝ ውስጥ ያለ የሰው እርዳታ ያስፈልገውን እያልኩ አይደለም። ሙሉ አካል አላቸው፣ ብልጥንም ብለው ያስባሉ። ግን እንደነሱ አይነት ጅር እንደነሱ አይነት ህሊና ቢስ የለም። አደባባይ ላይ ወጥተው እንደፈለጉ ያደርጋሉ፣ ይለምናሉ። አንድ አበባ ሁለት አበባ ይላሉ። ያን የልመና ህይወት ማለት ነው። ቤተክርስቲያን በር ላይ ላለ ብትሰርቃለ። ሰጪዎቹም ደግሞ ለመታዘብ ሞክሬያለሁ። ሰጪዎቹ በእርግጥ ምን አይነት ሰዎች ናቸው ሰጪዎቹ የሚለውን ነገር ለማየት ጥረት ሳደርግ ልክ እንደነዚሁ ሰጪዎቹ ደግሞ ሰጪ ለጋሽ ምናምን ሳይሆኑ ወይ በሰው ገንዘብ ወይ አጭበርብረው ወይም ደግሞ በጉልበታቸው ያመጡትን ሳይሆን በማህበረሰብ በህብረተሰብ ገንዘብ ዋጋ ከፍለው የተገኘ ገንዘብ ሰብስበው የያዙ ሰዎች ናቸውና የሚያሳዝን ነገር ሶሻል ሚዲያ ላይ ተመልክቻለሁ። ሶሻል ሚዲያ ላይ ተመልክታችሁ ከሆነ በሁኔታ ሶሻል ሚዲያ ላይ የብልግና ጫፍ ሲደረግ ነበረ። ከዛ በኋላ ሶሻል ሚዲያ ላይቭ ስትሪም የምትወልድ ልጅ መጣች። በአደባባይ ላይቭ ስትሪም ምጥ የምታሳየን ወልደው በአደባባይ ላይ መጥተው ወገባቸው ቀና ሳይል ልጆቻቸውን ወደ ጎን አስቀምጠው እዚሁ ሶሻል ሚዲያ ላይ ልመና የገቡ ሴቶችን ተመልክተናል። አስነዋሪ ነገር በወንድ ልጅ ላይ የሃይላንድ ማንጠልጠል፣ የሰው ልጅ አንገት መታረድ፣ አስጸያፊ የሆነ ሃይማኖተኛ ነን የሚሉ ሴቶች ሃይማኖተኛ ያልሆኑ ሰዎችም በአደባባይ ላይ አንደበታቸው ሳይገራ እንደፈለጉ ሲናገሩም ተመልክቻለሁ። ይሄ የውስጥ አስነዋሪ ነገራችን በእያንዳንዱ የምናደርገው ነገር እሱ የሚመለከተው አካል ይመለከተዋል።
እኔ እያልኩ ያለሁት ይሄ በአደባባይ ላይ ለሌሎች ሊተርፍ የሚችል ይሄ ኃጢአትን መርጨት መዝራት የሚባለው ነገር ላይ ነው። በውስጥ የምትሰራው ደብቀው እኔም ጥላዬም የራሱ ኃጢአት አለው፣ ሁሉም የራሱ ኃጢአት አለው። በኃጢአቱ ሁሉም ያገኛል። እዛ ጋር አይደለም የኔ ችግሬ። ለመላው ማህበረሰብ የሚጠቅም ለትውልድ የማይጠቅም ስራ የሚሰሩ ሰዎች ላይ ነው እና አጀንዳዎች ይሰጡናል። በዛ አጀንዳ ዙሪያ እንደፈለግን እናወራለን። በዛ አጀንዳ አውራ የሚባለውን ነገር እያልን እየተጓዝን ያለ ነው እና ለማይጠቅም ነገር ነው። ይሄ ሁሉ አጀንዳ ለምን መጣ የሚለውን ነገር ለመፈተሽ ሞክሬያለሁ። ለመፈተሽ ስሞክር ይሄ ሁሉ አጀንዳ ለምን መጣ የሚለውን የፖለቲካ ቦታውን ያዘው ስርዓቱ ኃይል የት ጋር እንዳለ ምን መጠቀም እንዳለበት ያውቃል። ህሊና የሌላቸውን ሰዎች እንዴት አድርጎ ማስጓዝ እንዳለበት ሰው ካልሆነ አንድ ሰው እንደፈለክ የምነዳው ከሆነ የከብት አስተሳሰብ ካለው እንደፈለክ ነው። ጥያቄ አትጠይቅም። የተጫነን ሁሉ የተጎንበስ ካልክ ይጫናል። ጎንበስ እንድንለው ፈልገውና በአብዛኛው ተሳክቶለታል የሚል እምነት አለኝ እና ሶሻል ሚዲያ ላይ ብዙ አፒታይትን የሚከፍት እውቀት ትንተና ሀሳብ ያላቸው ሰዎች ሲደመጡ አላየሁም። የሀሳብ ልዩነት አከብራለሁ። የሀሳብ ልዩነት ለዘላለም ይኑር። እኔ የሀሳብ ልዩነት ላይ ሳይሆን የብልግናና የክፋት ጥግ የሆኑ ነገሮችን ስመለከት ነው የማይስማሙኝ እና ስርዓት ያላቸው ስርዓት የሚናገሩ ሀሳባቸውን የሚሰጡ ሰዎች ከመድረኩ ላይ ስለጠፉ ያ ነገር ቢታሰብበት የሚል አቋም አለኝ። የግብረ ሰዶም ሀሳብ አሁን መጥቷል። የሌዝቢያን ሴቶች ጉዳይ የሚመለከት የሃይማኖት ጉዳይ አዲስ አበባ ላይ በተለይ ወለጋ አካባቢ ንጹሐንን እንደ ከብት እያረዱ ሳውዲ አረቢያ ላይም በተመሳሳይ የቤተ ክርስቲያን ማቃጠል፣ የነዋሪዎችን ቤት ማንደድ፣ ማቃጠል በሰለጠነ ዓለም ያልሰለጠነ ጭንቅላት ባለቤት እንደፈለገ የሚነዳ ማህበረሰብ ምድር ላይ ተፈጥሯል። የስርዓቱ የሚፈጥረው እድሜውን ማራዘም ለሰራው ወንጀልና ኃጢአት መሽሎኪያ መንገድ ነው የሚፈልገው። እነ ሽመልስ አብዲሳና እነ አብይ አህመድ ወይም ደግሞ በአማራ ክልል በትግራይ ክልል ያሉትም ማለት ነው የሰለጠነ የፖለቲካ ማዕከል ያለው ጎልመስ ብሎ ወጥቶ ሊሄድ የሚችል ማህበረሰቡን ከችግር የሚያወጣ የመፍትሄ ሀሳብ የሚያቀርብ አክቲቪስት አላየውም። ችግሮቹን መደጋገም ማውራት በማህበረሰቡ ላይ ቆሻሻ ነገር ከተዳረክበት የተለየ ነገር በጭንቅላት ማፍለቅ አይቻልም እና ያንን ነገር እየተመለከትኩ ነው። ሰው ለማይገርመኝና ለማይደንቀኝ ነገር ጊዜ ተወስዶ ስመለከት እጅግ በጣም አዝናለሁ። ማህበረሰቡ እንደ ማህበረሰብ ወይም ደግሞ ሶሻል ሚዲያ ላይ ያለው ህብረተሰብ ሴቶቹም ወንዶቹም እኔም ሁላችንም ኃላፊነት የሚሰማን ሰዎች እንደሆን ጥሬን አስተላልፋለሁ። አሁን በቀጣይ የኦሮሞ ህዝብና የአማራን ህዝብ ለማጫረስ የሚካሄደው በተለይ የአዲስ አበባ ጉዳይ ላይ የተነሳው መርዘኛ የሆነ ሀሳብ የለውም። በቃ የሆኑ የተደናቆሩ ሰዎች የኔ ነው የሚል ሱስ ያለባቸው በበታችኝነት ስሜት የተንገላቱ የተስፋ የገብረአብ ቅምጥሎች በአደባባይ አኖሌን ሐውልት ገንብተው ንጹሐንን እያረዱ ነው። በዚህኛው በኩል ደግሞ እናወጣለን ነው። በተለያየ በኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦች ጉራጌ፣ አፋር፣ ጋምቤላ ምናምን ያሉ ደግሞ እነሱ ደግሞ ተመልካችነት በደረጃ ተመልካችነት እየሆኑ ነገ ግን ወደ ተዋናይነት ገብተው ከሚታረደው አካል እንደማይሆኑ ማረጋገጫ የላቸውም። በኢትዮጵያ ውስጥ የብልጠት ነገር እየበዛ እምነት ላይ መሰረት ያደረገ ደግሞ የሃይማኖት ተቋማት ስራቸውን ሰርተዋል አልሰሩም፣ የሃይማኖት ደረጃዎች የሚገመገሙበት የራሱ መድረክ ቢዘጋጅ ተቋም ሰው ማህበረሰቡ እምነቱ እንዳለ ሆኖ ማለት ነው። የፖለቲካችን አካሄድ ፖለቲካችን ራን የሚያደርጉት ሶሻል ሚዲያ ላይ የሚተላለፉ ነገሮች በሀገራችን እየሆነ ያለውን ነገር መመልከት ከሀገር ውጭ በዲያስፖራ ውስጥም ያለው ማህበረሰብ ምን እያደረገ ነው፣ ምሁሩ ዶክተሩ እንደ ኢትዮጵያ ምን የሚሆነውን ነገር የሚለውን ነገር መመልከትና ማየት ካልቻልን ዝም ብለን እየተነዳን ወደ ገደል እየገባን ስለሆነ ሁላችንም ጥንቃቄ እንድናደርግ የሚል የራሴ ሀሳብ አለኝ። በተለይ በኦሮሞ ብሔርተኛ ነን የሚሉ የተስፋዬ ገብረአብ ቅምጥሎች የህወሓት ምርቶች በአማራ ክልል የጎጠኝነት ሜንታሊቲ ያላቸው የብአዴን የጭንገረድ ተቀማጮች በጎንደርና በጎጃም መካከል ሆነው ለመከፋፈል የሚሄዱት በዛ በኩል የኦሮሞ ወጣቶች ቄሮ በሚል ወይም ደግሞ እኛ ነጻነት እንፈልጋለን የሚል ነጻነት ብሎ አንገት አራጅ ቤተክርስቲያን ቤት አቃጣይ ተፈጥረዋል። ስለዚህ ይህን ሁሉ ለማጥፋት የኢትዮጵያ ምሁራን ወይም ደግሞ እውቀት ያላችሁ ሰዎች ወደፊት እንድመጡ ጥሬን አስተላልፋለሁ። ይሄ ካልሆነ ግን ዋጋ እንዳልከፍል ስጋት ስላለኝ ነው።
እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ።